ሀይ እንደምናላችሁ ብራና ምስሌ ካፒዮ ፒቲ በጣም አድርገን እናመሰግናለን። ዛሬም ጆይን ስላደረጋችሁ በጣም ደስ ብሎናል። ድንገት ለማታውቁን እኔ ስሜ መስከረም ታደሰ ክፈተ ይባላል። ባለቤቴ ደግሞ ከካሜራ ጀርባ ስላለ ነው ማታዩት፣ እዚህ ጋር ቆሟል። ብርሃነ መስቀል ጠንክር ባንኮ ይባላል። በጣም ደስ እያለ ነው የምንመጣው። አም ሶ ሃፒ ቱ ሲ ዩ። በቃ ዛሬ ምንም ጊዜ ስለሌለ ያው ቶሎ እናገራለሁኝ። ካውንስሊንግ እሰራለሁ። ካውንስሊንግ ለምትፈልጉ ይህንን ሰርቪስ በዙም ቪዲዮ ስለማድረገው ካላችሁበት ይህንን ሰርቪስ መጠቀም ትችላላችሁ። ቴክስት አድርጋችሁ ካውንስሊንግ ፈልጋለን ብላችሁ ስትልኩልን እንልክላችኋለን። ሁሉንም አፖይንትመንት እንዴት የምትይዙ፣ ክፍያው እንዴት ነው የምትከፍሉ። ስለዚህ በዛው ስልክ ቁጥሬ 2403938249 ኦኬ። ባይ ዘ ዌይ ካውንስሊንግ ብቻ አይደለም የምሰራው፣ የትዳር ትምህርትም አስተምራለሁ። እንደገና ደግሞ ለሙሽሮችም አስተምራለሁ። እንደገና ያንግ ሆናችሁ ትዳር ውስጥ ከገባችሁ እንደዚህ አይነት ዲቴል እኮ አልተማርንም ነበር ወይም ደግሞ አላወቅንም ነበር ወይም ለዛን ጊዜ ልብ አላልንም ነበር ሲያስተምሩን ምትሉም ካላችሁ በዚህ ሰርቪስ መጠቀም ትችላላችሁ። ግን ደግሞ ቤተክርስቲያን ካላችሁ በቤተክርስቲያናችሁም ያንን ሰርቪስ ታገኛላችሁ ብዬ አስባለሁ። በዚህ ወገኖቼ ያለፈው ጊዜ ከወደ አቆምንበት የሐዋርያት ስራ ከምዕራፍ 12 ጀምረን ነው የምናነባው። ምዕራፍ 11 ጨርሰናል፣ እግዚአብሔር ይመስገን። ምዕራፍ 12 ከ1 እስከ 19 ዛሬ እናነባለን። ሳስብ ነበር፣ ይገርማቸዋል። ሰሞኑን በሙሉ ምንድን ነው የምታስቢው ካላችሁኝ፣ ክርስትና ማለት አይኑ ብዙ ብያለሁ አይደለ? እዚህ ቪዲዮ ላይ ነው እንትን ነው እግዚአብሔርን የማወቅ ጉዞ ነው። ገባችሁ? ሁልጊዜ ይገርመኝ ነበር ብሉይ ኪዳንን ሳነብ በቃ እንደዚህ በቃ ከዛ እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላቸዋል ለህዝቡ፣ ለራሱ ህዝብ። ገባችሁ? እንዴ ያውቁታል አይደለም ወይ ላለው ግን አንድ ነገር ያረግና ከዛ እንደዚህ የሆነ ነገር ውስጥ ይገቡና ወይ እንዳያወጣቸው ከዛ እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላል። የሚገርማችሁ ነገር እንደሱ ነው ክርስትና። በጌታ ሆነን አሁን ደግሞ በአዲስ ኪዳን እግዚአብሔርን የማወቅ ጉዞ ነው። ኦኬ እግዚአብሔር ቃል እንደ መሪ ቃል በቃ እኔ ገርማቸዋል። ነፍሴ ውስጥ ገብታለች እቺ ቃል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እውነተኛ አምላክ ክርስቶስ የጸለየው ወደ መስቀል ከመሄዱ በፊት እውነተኛ አምላክ የሆንኸውን አንተንና የላክኸውን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት ይላል። አያችሁት? የዘላለም ሕይወት አንድ ቀን እንደዚህ አግኝተን አገኘሁት ብለን ይዘን የምንሮጠው ነገር አይደለም። በቃ እየያዝነው የምንሄድ የምላችሁ። እንደዚህ ደግሞ ስልክ ኮንሴፕት እንዳልስት እፈራለሁኝ። እየተለቀ የሚሄድ ነገር የለም። ኦኬ የስ ሕይወት ነው፣ ግን የዘላለም ሕይወት እግዚአብሔርን የማወቅ እንኳን አይደለም በዚህ ሕይወት በሚመጣውም ሕይወት አይደለም። እግዚአብሔር በጣም ትልቅ ታውቆ ማያልቅ አምላክ ስለሆነ ጌታ ኢየሱስም እዚህ ጋር ምን አለ? አንተንና በደንብ እናንተ አንብቡት እሺ፣ ቁጥር 3 ዮሐንስ ወንጌል ምዕራፍ 17 አንተንና የላክኸውን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት። ስሙ ብሩክ ይሁን። ስለዚህ መጽሐፍ ቅዱስ ማንበብ ማለት እግዚአብሔርን ማወቅ ነው። እሺ ወገኖቼ፣ እግዚአብሔርን ማወቅ እዚህ ውስጥ ያለውን እግዚአብሔር የታለ ያወቅኩት ብሎ መጠየቅና እግዚአብሔርን ማወቅ ጌታን ማወቅ ነው። ክብር ለእግዚአብሔር ይሁን። በዚሁ ምዕራፍን 12 ከቁጥር 1 እስከ 19 እናነባለን። አብራችሁ የምታነቡ በጣም ደስ ይለኛል። አይኑ አብራችሁ የምታነቡ ደግሞ እንዳላችሁ አውቃለሁ። በጣም አጥቂ አመሰግናለሁ። ስለዚህ በዛው ወገኖቼ ይሄ ለዘላለም የሚኖር የእግዚአብሔር ቃል ነው፣ የማይጠፋ። በዚያ ዘመን ንጉሡ ሄሮድስ አንዳንድ የቤተ ክርስቲያን አባላትን እያሳደደ ያስጨንቅ ነበር። የዮሐንስም ወንድም ያዕቆብን በሰይፍ አስገደለ። ይህም አድራጎቱ አይሁድን ደስ እንዳሰኛቸው ባየ ጊዜ ጴጥሮስን ደግሞ አስያዘው። ይህም የሆነው በቂጣ በዓል ሰሞን ነበረ። ጴጥሮስም በወህኒ ቤት ካስገባው በኋላ አራት ወታደሮች የሆኑ እንዲጠብቁት በ4 ፈረቃ ለተመደቡ ወታደሮች አስረክበው። ይህን ያደረገውም የፋሲካ በዓል ካለፈ በኋላ ሕዝብ ፊት አውጥቶ ሊፈርድበት አስቦ ነው። ጴጥሮስም በዚህ መሰረት እስር ቤት ተጣለ። ቤተ ክርስቲያኒቱ ግን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበር። ሄሮድስም ጴጥሮስ ሕዝቡ ፊት ሊያቀርበው አስቦ ሳለ
ጴጥሮስ በዚያው ሌሊት በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። የወህኒ ቤት ጠባቂዎችም እስር ቤቱን በር ላይ ቆመው ነበር። የጌታ መልአክ ድንገት ታየ፣ በክፍሉም ውስጥ ብርሃን በራ። መልአኩም የጴጥሮስን ጎን መታ አድርጎ ቀሰቀሰውና ቶሎ ተነሳ አለው። በዚያን ጊዜ ሰንሰለቶቹ ከእጆቹ ወደቁ። መልአኩም ልብስህን ልበስ፣ ጫማህንም አድርግ አለው። ጴጥሮስም እንደታዘዘው አደረገ። መልአኩም ቀጥሎ መደረቢያን ከላይ ጣል አድርገህ ተከተለኝ አለው። ጴጥሮስም ተከትሎት ከእስር ቤት ወጣ። ነገር ግን ራእይ የማያይ መሰለው እንጂ መልአኩ የሚያደርገው ነገር በእውን መሆን አላወቀም ነበር። የመጀመሪያውንም ሁለተኛውንም ዘብ አልፈው ወደ ከተማይቱ በሚወስደው መንገድ ላይ ወዳለው የብረት መዝጊያ ዘንድ ደረሱ። መዝጊያውም ራሱ አውቆ ተከፈተላቸው። እነርሱም ወጥተው ሄዱ። አንዲት ስላች መንገድ እንዳለፉ ወዲያው መልአኩ ተለየው። ጴጥሮስም ሲነጋጋ ጌታ መልአኩን ልኮ ከሄሮድስ እጅ አይሁድ ካሰቡብኝ ሁሉ እንዳወጣኝ አሁን ያለ ጥርጥር አወቅሁ አለ። ይህን ከተረዳ በኋላ ብዙ ሰዎች ተሰብስበው በአንድነት ወደሚጸልዩበት ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ሄደ። እዚያ ደርሶ የውጭውን በር ባንኳኳ ጊዜ ሮዳ የተባለች አንዲት የቤት ሰራተኛ ማን እንደሆነ ለማጣራት ወደ በሩ ሄደች። የጴጥሮስም ድምፅ መሆኑን ባወቀች ጊዜ በጣም ከመደሰቷ የተነሳ በሩን ሳትከፍት ሮጣ በመመለስ ጴጥሮስ በሩ ላይ ቆሞ እንደሚገኝ ተናገረች። ሰዎቹም አብድሻል እንዴ አሏት። እርሷ ግን ይህንኑ ደጋግማ በነገረቻቸው ጊዜ እንዲያውስ የእርሱ መልአክ ነው አሉ። ጴጥሮስ ግን በር ማንኳኳትን ቀጠለ። እነርሱም በሩን ከፍተው ባዩት ጊዜ ተገረሙ። እርሱም ዝም እንዲሉ በእጁ ጠቅሶ ጌታ ከእስር ቤት እንዴት እንዳወጣው አስረዳቸው። ስለ ሁኔታው ለያዕቆብና ለወንድሞች ንገሯቸው አላቸው። ከዚያም ወደ ሌላ ስፍራ ሄደ። በማግስቱ ጠዋት ወታደሮቹ ጴጥሮስ የት ገባ እያሉ በመካከላቸው ትልቅ ትርምስ ተፈጠረ። ሄሮድስም ጴጥሮስን አስፈልጎ ባጣው ጊዜ ዘብ ጠባቂዎችን በጥብቅ ከመረመረ በኋላ እንዲገደሉ አዘዘ። የሚገርም እኮ ነው። ክብር ለእግዚአብሔር ይሁን አይደል? አሜን። የእግዚአብሔር ቃል ቅድም እንዳልነው እግዚአብሔርን የምናውቅበት ነው። እኔ ግን ይገርማቸዋል። ከዚህ ቀደም የሚመስለኝ የነበረው መጽሐፍ ቅዱስ ስለ መስከረም የጻፈ ነበር የሚመስለኝ። በጣም ራሴን ከፍ ከፍ ከማድረግ የተነሳ መጽሐፍ ቅዱስ የሚያክልን የከበረ የእግዚአብሔርን ቃል ስለ እኔ የተጻፈ ይመስለኝ ነበር። ስለ እግዚአብሔር የተጻፈ ነው። በዚህም ፓሴጅ ላይ የምናየው በጣም የሚያስደንቅ የእግዚአብሔርን ማንነት፣ ከሁሉ በላይ ደግሞ ሉዓላዊነቱን ስንጀምር ያዕቆብ በሰይፍ እንደተገደለ ያው ተይዞ ሄሮድስ እንደተገደለ እናነባለን እና አጠይቁም። አሁን ለምሳሌ እኔ የያዕቆብ እህት ብሆን ከጎኔ ደግሞ የጴጥሮስ እህት ብትሆን የእኔ ወንድም ተገደለ፣ የጴጥሮስ ተገደለ፣ አልጸለዩለትም ማለት ነው? ወንድሞች ጸልየውለታል አይደለ? ግን የእግዚአብሔር ፈቃድ አንዳንዱን አናውቀው። እግዚአብሔር በሁለቱም እንደከበረ ግን እንረዳለን አይደለ? መጽሐፍ ቅዱስ ስናነብ እሱ ምንድነው? በያዕቆብ ወደ ክብር ተላለፈ አይደለ? በዛ ውስጥ እግዚአብሔር ይከብራል። ክርስቲያኖች ወደ ክብር ሲያልፉ አይደል? ሞት ለክርስቲያን አገልጋይ እንደሆነ እግዚአብሔር ቃል ይናገራል አይደለ? ትራንስፖርት ሲስተም ነው ከዚህ ህይወት ወደሚቀጥለው ግሎሪፋይድ ወደ ሆነ ህይወት። ከዛ ግን ይሄ ባይዘወይ ያዕቆብ ከደቀ መዛሙርቶቹ አንደኛው የመጀመሪያው የተገደለ ደቀ መዝሙር ነው። ወደ ታች ደግሞ ስንሄድ ጴጥሮስን አስተውላችሁት ከሆነ ስናነብ ከእስር ቤት እንደወጣው ለያዕቆብና ለወንድሞች ተናገሩ ሲል ሌላ ያዕቆብ አለ። ኦኬ፣ የጌታ ኢየሱስ ወንድም። እሱም በዚህ ጊዜ የዛን ጊዜ የነበሩ አባቶች እንደጻፉልን የኢየሩሳሌም የነበረችዋ ቤተክርስቲያን ሊደር ነበረ።
እና እነዚህን ሁለት ነገሮች እኔ ስለሚምታታብኝ ነው ለእናንተ ለነገር የፈለግኩት። ኦኬ ኤርሊዮን በጣም ይምታታብኝ ነበር፣ ግን ሁለት ያዕቆቦች ናቸው ያሉት። በዛ ላይ ደግሞ እዚህ ላይ ጌታ ኢየሱስ ካረገ በኋላ ምን አይነት ነገር ነበረ በሶሳይቲ መካከል? በቃ የጌታ ደቀ መዛሙርቶች ለዘላለም ሕያው ሆነው ከኛ መሀል ይኖራሉ። ገባችሁ? ጌታ ኢየሱስ እንደሱ አላለም። ግን ደግሞ በቃ ጌታ ኢየሱስ እንዲያረገው አምላክ እሱን ተከትለው እነሱ ምን ሊሆኑ ይችላሉ? ከሱ የተለየ ፊቸር አይኖራቸውም። እውነት ነው አደለ? ክርስቶስ ወደ ክብር ነው የሄደው። ክርስቲያንም ከዚህ ዓለም ሲለይ ወደ ክብር ነው የሚሄደው። ግን የተረዱበት መንገድ ትክክል እንዳልሆነ መጀመሪያ ያዕቆብ ሲገደል ያንን አስተሳሰብ ያንን ደቀ መዛሙርቶቹ ከኛ ጋር ለዘላለም ይኖራሉ የሚለው እንዳለ ሻተርድ ተደረገ። በእግዚአብሔር ፈቃዱ እሱ አይደለም ሀሳቡ። ኦኬ እግዚአብሔር እኮ እንዴት ትልቅ ነው አይደል ወገኖቼ? እና ያው ቀድም እንዳልኩት ያኛው ወደ ዘላለም ሕይወት ሄደ። ይሄኛው ደግሞ ጴጥሮስ ደግሞ ለቀረ አገልግሎት በሱ ዘንድ የእግዚአብሔር ስራ ቀረ ሳይሆን የእግዚአብሔር ስራ እስከ መጨረሻው ይሄዳል። ማናችንም ኖርን አለፍን፣ ግን በጴጥሮስ ያደረገው ዘንድ ያለው ስራ አለና ጴጥሮስ ቀረ። ኦኬ ግን እግዚአብሔር ቃል የገባላቸው ምንድን ነው? በዚህ ምድር ስትመላለሱ ምንም ነገር አይነካችሁም፣ ክፉ በሙሉ እናንተ ብቻ ጸልዩ፣ ገስጹ፣ ምናምን ይሄዳል ይበራል ብሎ አላለም አደለ? መጸለይ መልካም ነው ወገኖቼ። እግዚአብሔር ዘላለማዊ ሀሳቡ ሁሉ በዛ ውስጥ እንዲደረግ። እኔ እንዲያውም ይገርማቸዋል ስጸልይ ምን ይሰማኛል? ይገርማል እኮ የእግዚአብሔር ሀሳብ ፈቃድ ተጠንቅቀን አይደለም ምን ጸልየው። እንዲሁም ጌታ ቃል ማይለንን እፈልጋለሁ ካልን ያው አናገኝም አይደለ? ግን አንዳንድ ጊዜ እግዚአብሔር ለትምህርት ይሰጠናል። እሱን ሌላ ጊዜ እንነጋገራለን። ግን ልል የፈለኩት ምንድን ነው? እግዚአብሔር ቃል የገባልን ለሁላችንም ከዚህ ምድር ሲያርግ ጌታ ኢየሱስ ምንድን ነው? እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ አይደል? ስለዚህ የዘላለምን ሕይወት ይሰጣቸው ዘንድ እስከ መጨረሻው ሩጫቸውን ጨርሰው ወደ እሱ እስኪገቡ እሱ ከነሱ ጋር እንደሆነ አረጋግጧል። ይሄንን አያጥፍም። ደስ አይልም? ስለዚህ ጴጥሮስ ቁጥር 3 ላይ ጴጥሮስ ደግሞ አስያዘው፣ ይህም የሆነው በቂጣ በዓል ነበር ይላል። እዚህ ጋር አንዳንድ ታሪኮች ስታነቡ ወይም ኮሜንታሪስ ሌላ አዘር ኮሜንታሪስ ስታነቡ ደግሞ የምታገኙት ነገር ምን አለ? ፖለቲካ ሙቭ ነው። ገባችሁ? ምክንያቱም ሄሮድስ ታሪኩን ታነቡላት ጊዜ መግደል አልፈልግም ስለ ሄሮድስ ሳወራ እና ጂዎችን እንትን ማለት ፈልገዋል ወደ እሱ እንዲመጡ በቃ አንተ ሰውዬ ብለው እንዲያደንቁት። ኦኬ ስለዚህ ጂዎች ደግሞ በዚህ ጊዜ ይሄ ክርስቶስ ብራውን የሚሉትን አጽፋልን ነው። ኦኬ ስለዚህ ያዕቆብን ሲገሉት እንዴ ከአንተ ሌላ ማን አንተ ግዛን በቃ 1000 ዓመት ኦኬ ያሉ ነው የሚመስለኝ። ስለዚህ ይሄ እንዴ እነዚህማ ከሆነ ቀላል ነው ብድግ እያደረጉ የእሱን ደቀ መዛሙርቶች መግደል ነው ብሎ ጴጥሮስን ደግሞ አስገባው። ኦኬ እግዚአብሔር ይመስገን። የእግዚአብሔር ቃል ምን ይላል መሰላችሁ? ሮሜ 14:7-8 ያዕቆብ ሞተ፣ ጴጥሮስ በሕይወት ኖረ። ኦኬ ማናቸውም ከማናቸውም አይበልጡም አያንሱም። የክርስቶስ ደቀ መዛሙርቶች ናቸው። ግን የእግዚአብሔር ቃል ምን እንደሚል ሐዋርያ ጳውሎስ ከኛ ማንም ለራሱ የሚኖር ለራሱም የሚሞት የለምና ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። ስለዚህ ብንኖር ብንሞትም የጌታ ነን። ክብር ለእግዚአብሔር ይሁን አይደል? በጣም እኮ የሚያጽናና ቃል እኮ ነው። ኦኬ ስለዚህ ቅርቦቻችን የሆኑትን በክርስቶስ ወንድም እህቶቻችን የሆኑትን ሲታመሙ ሲደክሙ እንጸልያለን። ግን ደግሞ ሲሄዱ በቃ ጸሎቴን አልተመለሰም አንልም። ቢሄዱም ለጌታ ናቸው፣ ቢቆዩም የጌታ ናቸው፣ ለጌታ ናቸው። ስሙ ይባረክ። ስለዚህ ቁጥር 4 ላይ ደግሞ እናነባለን። በፈረቃ እንደተጠበቁት እናነባለን። ይሄንን ያው አንብበናል አይደል? ምዕራፍ 5 ላይ ደቀ መዛሙርቶችን አፋፍሰው እስር ቤት ሲከቷቸው ማታ መልአኩ ነው በልወጡ ስራ አላችሁ ብሎ እንደለቀቃቸውና የት ሄዱ ምናምን ሲባል ትርምስ እንደተፈጠረ ታውቃላችሁ አይደል? አንብበናል። ስለዚህ ሄሮድስ እዚህ ላይ ነው የእነዚህ ሰዎች ነገር አልታወቅም። ስለዚህ በ4 ፈረቃ
እንግዲህ ሁለት ሰው እዚህ ጋር በግራ በቀኝ ይታሰራል፣ ሁለት ሰው ደግሞ በር ይጠብቃል። በጣም በጣም በቃ እንትኑ ሴኩሪቲው በጣም ሀይ ተደርጎ ፋሲካ በዓል ካለፈ በኋላ በህዝቡ ፊት አውጥቶ ሊያስፈረድበት አስቦ ይላል። ኦፍኮርስ ሊያስገድለው ነው። ኡጵላ መፍጠር ያሰበ ይመስለኛል ጴጥሮስን በመግደል ለሱ ሰዎችን ወደ ራሱ ለመማረክ ገባችሁ። እና በጣም ሀይ ሴኩሪቲ በሆነ ቦታ እስር ቤት ታሰረ። እዚህ ቁጥር 5 ግን ትንሽ ያስቀኛል። ቤተክርስቲያኒቱ ግን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበር። ጌታ ይባረክ። ጸሎት ቅድም እንዳልኩት እግዚአብሔር ትእዛዝ ነው። የምንጸልየው አንደኛ እኛን የሚለውጥ ነገር ስለሆነ ነው። ወደ ጸሎት ስንሄድ ከእግዚአብሔር ሀሳባችን እንዲማስልልን የለመና ጸሎት ነው። እንደገና ስንሄድ ምህረትን፣ ጸጋን እንቀበላለን። ግን ደግሞ የእግዚአብሔርን ዘላለማዊ ስራው በእኛ ጸሎትም ደግሞ ሲሰራ እናያለን። በሁሉም ሳይሆን አይደለ ሲሰራ እናያለን። እግዚአብሔር ይመስገን። ስለዚህ እንጸልያለን። ነገር ግን ጸሎት የእግዚአብሔርን እጅ ጠምዝዞ ያሰበውን ነገር አያስለውጥም። ምክንያቱም እግዚአብሔር በጣም ትልቅ አምላክ ነው፣ ሰው አይደለም። አይገርምም? ደስስ አይልም? እግዚአብሔር የማይለዋወጥ በስሜቱ ከፍታ እንዲሚያደርግ ነገር ስላልሆነ ደስ አይላችሁም? እንኳን እኔን አልሆነ እንኳን ሰው አልሆነ። እግዚአብሔር ይመስገን። ስለዚህ የጸሎትን አንዳንድ ጊዜ በጸሎት በቃ ያዕቆብን እንደምንም ብለን እናስትርፈው ብሎ ያተርፉት ነበረ ከሞት። ልክ እንደዛ መረዳት አለብን። ጸሎታችን ከእግዚአብሔር ኖም ቢሆን የስም ቢሆን ቆይ ጠብቁ ቢሆን ለእኛ ምስጋና ማቅረቢያ እንዲሆን፣ ምክንያቱም ሁሉም እግዚአብሔርን የሚያከብር ለእኛ መልካም እንደሆነ በማወቅ። እሺ ወገኖቼ፣ ከዛ ቁጥር 6 ላይ የሚያስቀኝ ቁጥር 6 ላይ ነው። ሰው ቅድም ቁጥር 5 ላይ አልኩኝ። ቁጥር 6 ላይ ጴጥሮስ ተኝቶ ነበር ይላል። እንደሚገደል ያው ያዕቆብ ተገድሏል። ስለዚህ እዚህ ደግሞ እንዲህ አይነት ነገር ውስጥ ታስሮ በብረት በሰንሰለት ወታደሮች ጋር ታስሮ ምናምን እየተጠበቀ ተኝቶ ነበር ይላል። እግዚአብሔር ይመስገን። እሱን ሳነበው ምን ትዝ አለኝ? መዝሙር 127:2 ላይ እርሱ ለሚወዳቸው እንቅልፍ ያድላል ይላል። ወገኖቼ እንቅልፍ የምተኙ ሰዎች አላችሁ? በደንብ ገብታችሁ ያለ ችግር ለጥ ፎር ግራንትድ እንዳትወስዱት። እሺ ቆንጆ አልጋ መግዛት ይቻላል። በጣም ሀብታም የሆነው ደግሞ እዚህ ሀገር በቃ ምድር ላይ አለ የተባለውን አልጋ መግዛት ይችላል። እንቅልፍ ግን ከእግዚአብሔር ናት አይደለ? እርፍ የምታደርግ እንቅልፍ። እና ይሄው ምክንያቱም ጴጥሮስ የተረዳው የሚመስለኝ ለእኛ ሞትም ህይወትም አንድ ነው። ስለዚህ የሚያስፈራኝ ነገር የለም ያለ ይመስለኛል። እግዚአብሔር እንደሱ አይነት እምነት ጋር ያድርሰን። እንግዲህ እናንተ ከደረሳችሁ በጣም ቆንጆ ነው። እኔ ግን ጸሎት የሱ ነው። በቃ እሱ ጋር እንድደርስ ገባችሁ? ይሄኛውም ያኛውም ለእኔ መልካም ነው፣ ደስታ ነው። ስለዚህ ምንም እንቅልፍ አይረብሸውም። ከዛ የጌታ መልአክ እንደመጣ ሰንሰለቶቹ ከእጆቹ እንደወደቁ እዚህ ውስጥ የምናየው ነገር ምንድን ነው? የእግዚአብሔርን ታላቅነት። እግዚአብሔር አንድ ነገር እንዲሆን ሲፈልግ የሚያግደውና ጠንካራ ነኝ ብሎ የሚይዘውና የእሱን ሀሳብ ሊያደናቅፍ የሚችል ነገር እንደሌለ እናያለን። በሰንሰለት ታሰረ፣ በብረት በር ተዘጋ፣ ጠባቂዎች ብዙ ቁጥር ተደረጉ፣ ምንም ነገር እግዚአብሔር ይመስገን አይደለ? ከዛ ሐዋርያ ጴጥሮስን መጥቶ መልአኩ ልብስን ለብሰህ ተከተለኝ እንዳለ እናያለን። አንድ ደግሞ መዝጊያው ራሱ አውቆ ተከፈተላቸው የሚል አለ ቁጥር 10 ላይ። እኔ አውቆ ሲል እንደሚያውቀው የሆነ ነገር ትርጉም ይኖረው የሆነ ወይ ብዬ ማንበብ ስጀምር ግሪክ አላውቅም። ኦኬ፣ በግሪኩ ኦቶማታ ነው የሚለው ማለት አውቶማቲክሊ ተከፈተ፣ ልክ ራሱን አውቆ ማለት ነው። እና ሌላ ደግሞ ደስ ያለኝ ነገር እዚህ ጋር ቁጥር 11 ላይ ጴጥሮስም ሲረጋጋ ይላል ጌታ መልአኩን ልኮ ከሄሮድስ እጅና አይሁድ ካሰቡብኝ ሁሉ እንዳወጣኝ አሁን ያለ ጥርጥር አወቅኩ አለ ይላል። በኮቴሽን ያስቀመጠው ይሄ ምን ይነግረናል? ለእናንተ ግድ አይሰጣችሁ ይሆናል። እኔ ግን በጣም ደስ ይለኛል። የሉቃስ ሜን ሶርስ ጴጥሮስ እንደነበረ ይነገራል። ሉቃስ ነው ይሄንን የሐዋርያት ስራን የጻፈልን።
እና ሜን ሶርሱ ጴጥሮስ እንደሆነ ይናገር። ስለዚህ ይሄንን ከአፉ እንደሰማ አያችሁ። ሉቃስ ጥንቁቅ ሐኪም ነው እና በኮቴሽን እኔ ያልኩት አይደለም ከአፉ ነው የሰማሁት ብሎ በኮቴሽን እንዳስቀመጠ ይህን ሳይ ደስ አለኝ። ከዛ በኋላ ከእስር ቤት ወጥቶ ደግሞ የሚጸልዩበት ቦታ የት እንደሚሰበሰቡ ስለሚያውቅ መጣ። እዛ ሲመጣ በር ሲያንኳኳ ሰራተኛ ከፈተችለት ይባላል። እኔ ሳስበው እኔ ለምሳሌ ይህችን ሰራተኛ ብሆን የምቀመጠው የት ጋር ነው ብዬ አስባለሁ፣ ትንሽ በሩ ጋር። ምክንያቱም እዛን ጊዜ ሴኪሪቲ አሁን እያሳደዱ ስለሚገሏቸው ጠባቂ ነኝ፣ ማን እንደመጣ ምናምን እንድናገር ማለት ነው። ምንም አቅም አላት ብለው ሳይሆን ያው እንድናገር። ስለዚህ እነሱ እየጸለዩ ድምፅ ስሰማ ስትሄድ ጴጥሮስ ናት። ከደስታዋ የተነሳ ነው የሚለው እሷ። የሚገርም ይመስላችሁ። እነዛ ጸላዮቹ ግን ሄዳ ስትነግራቸው አብደሻል እንዴ? ከዛ ደግሞ ምን ቢሉ ጥሩ ነው ቁጥር 15 ላይ እንግዲያውስ የእርሱ መልአክ ነው። በዚህን ጊዜ አይሁዶች ምን የሚል እምነት ነበራቸው? አይ ቲንክ ዛሬም አላቸው መሰለኝ። እያንዳንዱ ሰው ራሱን የሚመስል መልአክ አለው ከጎኑ የሚሉት ነበራቸው። እና እሱ መሆን አለበት፣ መልአኩ መሆን አለበት አሉ። እሷ ግን አጥብቃ እንደተናገረች እንዳላበደች ተናገረች። እና እዚህ ጋር ደግሞ ምን ይነግረኛል? የእግዚአብሔር ስራው በጸጋ በምህረት ነው እንጂ በእኔ እምነት ጠነከረና ይሄ ተደረገልኝ የሚባል ነገር የለም። አያችሁ፣ እምነት ማለት ወገኖቼ በጣም ኢንካሬጅ አደርጋችኋል። በተለይ ወጣቶች የሆናችሁ ስለ እምነት አጥኑ። መጽሐፍ ቅዱስ እንደሚለው እምነት ማለት ኢንስትሩመንት፣ ከእግዚአብሔር የሆነ ነገር የምንቀበልበት እቃ ኢንስትሩመንት ማለት እንጂ እኛ እምነትን የምናምነው ነገር ወይም በእምነት የምንደገፍበት ነገር አይደለም። ኦኬ፣ እምነት ደግሞ ሲባል በክርስቶስ ማመን ማለት ነው አይደለ ወገኖቼ? ስለዚህ እዚህ ጋር አይታችሁት ከሆነ በጣም የደከመ እምነት ነው ያላቸው። ጌታ ሆይ ጴጥሮስን አስፈታው እያለ አስፈትቶ በረጋ ሲያቆመቸው አብደሻል፣ አይመጣም፣ አንቱ ነው፣ ምንም ጥቅም የለውም፣ በቃ ነገ ይገሉታል፣ እሱ ነው የምንጠብቀው፣ ምንድነው ታዲያ የምትጸልዩት ያሰኛል አይደል? እኛም እናንተን አላቅም፣ እኔ አንዳንድ ጊዜ እንደሱ ሳረግ ራሴን ይይዘዋለሁ እየጸለይኩኝ ወጥቼ ግን በሆነ በአፌ ኔጌቲቭ ነገር ስናገር የጸለይሽው ኔጌቲቭ ትናገር ያልሽላለሁ። እግዚአብሔር ግን በጸጋው በምህረቱ የተመለሰልን ጸሎት ካለ ወገኖቼ በእኛ ብቁነት አይደለም። እሺ፣ በእኛ ምን ልበል አይደል፣ በእግዚአብሔር ደግነት ምህረት በጸጋው ነው። እዚህ ጋርም እምነታቸው ያን ያህል አልነበረም። እግዚአብሔር ግን ጸሎታቸው መለሰ። በዚህ ውስጥ ደግሞ መርሳት የሌለብን የእግዚአብሔር ዓላማ አትቆምም፣ ማንም ሊያቆማት አይችልም። ኦኬ፣ ያው ጴጥሮስን አገኙት፣ ገረማቸው። ጴጥሮስን አስፈልጎ ባጣው ጊዜ ዘብ ጠባቂዎች ነው አጥብቆ ከመረመረ በኋላ እንዲገደሉ አዘዘ። እዚህ ጋር ዝም ብሎ አዘማትሮ ፋክት ብሎ የተናገረ ይመስለናል እኛ። በዚህ ጊዜ ግን ሮም ላይ ሕግ ነበረ። የታሰረ ሰው ካመለጠ ጠባቂው የታሰረው ሰው ይቀጣል ተብሎ በታሰበው መንገድ ነው የሚቀጣው። ስለዚህ በዚህን ጊዜ አረጋግጦ ይሄ ቁጥር 19 የሚነግረን ጴጥሮስ ለመገደል ነው የታሰረ የነበረው። ስለዚህ ሁሉም መገደል ነበረባቸው። በዛ ላይ ደግሞ እዚህ ውስጥ ስናይ እግዚአብሔር የኛ ብቻ አምላክ አድርገን አንዳንድ ጊዜ እናስባለን። እናንተ ማለት አይደለም፣ እኔ ብዙ ጊዜ እንደሱ ይመስለኝ ነበር። በቃ የኔ አምላክ ምናምን ነው። እውነት ነው፣ አምላኬ ነው። መኃልየ ላይ እንደሚለው እኔ እሱ የኔ ነው። ግን እግዚአብሔር የሁሉ ዩኒቨርስ ጌታ አምላክ ነው። ሁሉን የሚቆጣጠር መንግስታትን ሁሉ ባለስልጣናትን ሁሉ እና በዚህ ውስጥ የምናየው ወገኖቼ የክርስቶስ የተጀመረው ስራ በክርስቶስ ያልቅ ዘንድ የእግዚአብሔር ሐሳብ ነው። ማንም ሊያቆመው አይችልም። ደስ አይልም? እዚህ ውስጥ እኛ መቆጠራችን ደስ አይላችሁም? እኔ በጣም ደስ ይለኛል እውነቱን ለመናገር። ኢቭን እንኳን ይሄን ለመስራት ዛሬ ምህረትን ጉልበትን መምጣት አልችልም ብዬ አስቤ ነበረ። ግን ጤናንም ሰጥቶኝ ስለመጣሁኝ እግዚአብሔርን በጣም አመሰግነዋለሁ። ግን ይሄ በሙሉ የእግዚአብሔር ስራ ውስጥ ዘላለማዊ ስራ ውስጥ አብሮ መስራት እንዴት አይነት ታላቅ ክብር ነው አይደለ ወገኖቼ? እኔ ይመስለኛል። እና ይሄ እንደዚህ ስል ክርስቶስን ጨርሶ ማታውቁት የዘላለም ሐሳቡ ስል እናንተ ግር ያላችሁ ሰዎች ካላችሁ እባካችሁን አንድ ነገር ልናገር። እግዚአብሔር በዘላለም ሐሳብ ውስጥ ማን ያውቃል? ዛሬ ያመጣኝ ይህንን ቃል ለመናገር። የትኛውን ቃል? ከክርስቶስ ሌላ ወገኖቼ አዳኝ ማንም የለም። ይሄ ህይወት ጥላ ነው።
ይሄ ህይወት እንፋሎት ነው። ይሄ ህይወት አሁን ታይቶ እንደሚጠፋ እንፋሎት ነው። እንደ ሳር ነው፣ እንደ አበባ አብቦ ድርቅ ብሎ ያልፋል አይደለ? በጣም በቃ ረጅም ጊዜ ኖርን ስንል እንፋሎት ናት። ከዚህ በኋላ ትክክለኛ የሆነ ህይወት አለ፣ ዘላለማዊ ህይወት ለዘላለም የምንኖርበት ያመነውን በአይናችን እያየን ኦፍኮርስ ይሄኛው በኃጢአት የበከለ አይናችን አይደለም፣ ግሎሪፋይድ የሆነ ባዲ እንደሚሰጠን መጽሐፍ ቅዱስ ይናገራል። በሱ የምናየው አምላካችን እያየ ነው ለዘላለም የምንኖር። ግን ደግሞ በክርስቶስ ያመነ ብቻ ነው ወደ ዘላለም ህይወት የሚሄደው። አደራችሁን በተለያየ ነገር ውስጥ ተይዛችሁ አንዳንድ ጊዜ በግሩፕ በሰዎች ጓደኞች፣ እኔ ኩዮች ናቸው፣ በተለይ ልጆች የሆናችሁ በደንብ አዳምጡኝ። ጓደኞቼን አገኛለሁ፣ እኔን የመሰሉ ኩዮቼን አገኛለሁ ብላችሁ ገብታችሁ ግን በብቻችሁ ስትሆኑ ከክርስቶስ ጋር ምንም ሪሌሽንሽፕ የሌላችሁ አዳምጡኝ። መንግስተ ሰማያት በግሩፕ አይገባም። እሺ፣ መንግስተ ሰማያት መግቢያው ላይሰንስ በክርስቶስ ማመን ነው። ክርስቶስን የግል አድርጎ የግል አዳኝ ነው። በመስቀል ላይ የሞተው ለእኔ ነው። ከሰማይ እግዚአብሔር የላከው ልጁን እኔን ሊያድን ነው። ለእኔ ኃጢአትና በደል ነው የሞተው። ከሞተ በኋላ የተቀበረው ለእኔ በደል ኃጢአት ነው። ከሙታን የተነሳው ወደ አብ ያረገው የእኔ ድህነት ዘላለም እንዲሆን ሊያረጋግጥልኝ ነው። አሁን ደግሞ መጽሐፍ ቅዱስ እንደሚል በአብ ቀኝ ሆኖ ስለ እኔ ይማልዳል። አሁን ደግሞ ዕብራውያን ጸሐፊ እንደሚለን በእግዚአብሔር ፊት ስለ እኔ የታረደ በግ ሆኖ ይታያል። ልክ እንደሱ ነው የሚለው ቃሉ፣ ይታያል ብሎ ማመን ነው። አደራችሁን መጽሐፍ ቅዱስ የሚለው ከክርስቶስ ሌላ አዳኝ የለም። እሺ፣ ስለዚህ ክርስቶስን ይሄን ያውቁት። በዚሁ ለዛሬ ያስኩት ወደ መልእክቴ እገባለሁ። ዛሬ ልጀምረው ያሰብኩት ትምህርት ደግሞ ምንድነው መሰላችሁ? እንደ ሲሪየስ አላሰብኩትም ነበር እውነቱን ለመናገር ግን አሁን ሳስበው በዚህ ቪዲዮ አልጨርሰው ኢትስ ኦኬ አይደለ? በጣም አድርጌ አመሰግናችኋለሁ። ቪዲዮን እንደዚህ ስል የሚቀጥለውን ቪዲዮ ምሰራው በዚህ ነው ስል ደግማችሁ መታችሁ የምታዩኝ በጣም አድርጌ አፕሪሼት አደርጋችኋለሁ። እና ዛሬ ላቀርበው የፈለግኩት መልእክት ባሎችን ማክበር ምን ማለት ነው፣ ወይም ደግሞ ፕራክቲካሊ በትዳር ውስጥ ምን ይመስላል፣ ምን አይነት ነገር ነው የሚለውን ነገር እንድናይ። ምክንያቱም ኢትስ ቱ ቤዚክ። እንዲህ አይነት ነገሮች ደግሞ በሚገርም ሁኔታ ኦፍኮርስ ትዳርም ልጆች መውለድ ማሳደግም በእኛ የተጀመረ አይደለም፣ ከአዳምና ከሔዋን የተጀመረ ነገር ስለሆነ አንዳንድ ጊዜ ካልቸር፣ ትራዲሽን ያለንበት የምንኖርበት ደግሞ የደረስንበትም ዘመን ይህንን የእግዚአብሔርን እውነተኛ ትእዛዙን ክላውዲ የማድረግ ቻንስ አላቸው። የእናንተን ባላውቅ ለእኔ በእውነት መጀመሪያ እንደ አዲስ ሙሽራ የመሰለኝ ባሌን እናቴ ለባሏ ታረግ ለአባቴ ታረግ የነበረውን ነገር ነበር ማድረግ የመሰለኝ ለባሌ እና እሱን እንዳልሆነ ደግሞ በብዙ ቪዲዮዎች ምሳሌ ሰጥቻቸዋለሁ። ዛሬ ላደክማቸው አልፈልግም። ስለዚህ ስለሱ ነው እንድንነጋገር የምፈልገው። ምኞቴ መቼም ያላገባችሁ ወጣት ልጆች ይሄን እንድትሰሙኝ። አይኖ አንዳንዶቻችሁ ምስኪን ስለ ትዳር ነው ስለኛ ሳት መቼ ነው የምታወሪው እያላችሁ ትጽፉልኛላችሁ። ግን አንድ ነገር እንድትረዱኝ የምፈልገው ገስዋት አክቹሊ እንዲህ አይነት ቪዲዮዎች ስሰራ እንዲህ አይነት ብቻ አይደለም። እዚህ ቪዲዮ ጋር ስመጣ የማስበው እናንተን ወጣት ልጆች ገና ብርጭቆ ጠረጴዛ የሌላችሁ ሲንግሎች የሆናችሁ እናንተን ነው የማስበው። ምክንያቱም ትዳር ውስጥ ከተገባ ብዙ ጊዜ ጭምልቅልቅ ነገር ከተባለ አንዳንድ ጊዜ ማስተካከል ትንሽ ይከብዳል። ስለዚህ እናንተ ግን በልጅነታችሁ እንዲህ አይነት ነገር ከገባችሁ አንደኛም ለማግባት የምትፈልጉትን ሰው ምን አይነት እንደሆነ ከሱ የምትፈልጉት ወይ ከሷ የምትፈልጉት ነገር ምን እንደሆነ ታውቃላችሁ። ገባችሁ? ወንድም ከሆነ ዳሌዋ፣ ጸጉሯ፣ ከንፈሯ ምናምን አይልም። ይሄ ካራክተር ለምሳሌ ያለፈው ጊዜ ብዙ ተነጋግረን ያለፈው ጊዜ የምለው የዛሬ ስንት ዓመት ነው አላውቅም፣ ግን እግዚአብሔር ያዳኛል አቀርባለሁ። እሱም እንደ ዋና ካራክተር መፈለግ ያለባችሁ በምታገቡት ሰው እግዚአብሔርን የሚፈራ አይደለ? ተነጋግረናል በሰፊው። ስለዚህ ዛሬ ባሎችን ማክበር ምን ማለት ነው? ወጣት ወንዶችም ይህን ማወቅ አለባቸው። ምክንያቱም አንዳንድ ጊዜ
አይ ዶንት ኖ ወይ ከአባቶች ከሌላ ሰው አይታችሁ መከበር አለብኝ እኔ እዚህ ቤት ውስጥ ምናምን የሚል ወንድ አይታችሁ ኦኬ እኔ ማግብቼ መከበር አለብኝ ይላለሁ ስሉ ከሆነ እሱ ክርስትና አይደለም። ኦኬ ብዙ ጊዜ ደግሞ እንደዚህ መከበር አለብኝ እኔ እዚህ ጀግና ነኝ ምናምን የሚል ሰው አይከበርም አይደለም። ማስፈራራት ይችላል። ሴት ናት መቼም ሚስቱ አደለ ሴት ልጅ ትፈራለች። እንደሱ አንድ ሁለቴ ሲጮ ኦኬ ቅርብኝ ብላ ኦኬ ጌታዬ ምንድነው እንዲያረጉ የምትፈልጉት ብላ አክብራ ትጠራው ይሆናል። ግን በእውነተኛ አክብሮት አላት የላትም አይደል? የክርስቶስ እግዚአብሔር ቃል ግን የሚጠራን አክብሮት እንደዚህ አይነት አይደለም። ኦኬ ፍቅር ክብር የተሞላበት ለእግዚአብሔር ክብር የሚሰጥ እኛን ደግሞ ደስ የሚለን ባሌ ከውጭ ሲገባ እንኳን መጣህልኝ የሚያሰይ ክብር እንጂ መጣ ደግሞ አረማመዴን ተጠንቅቄ ድምፄን ተጠንቅቄ ምናምን ደሱ አይደለም። እሺ ወገኖቼ፣ ስለዚህ ይሄን የእግዚአብሔርን ቃል የሚለውን እንድትይዙ ነው እናንተን ወጣቶች አስቤ የመጣሁት። ኦፍኮርስ ደግሞ ከተጋባችሁ ጥቂት ዓመታት የሆናችሁ እናንተ ላይ ፎከስ አደርጋለሁ። አደራ በእግዚአብሔር ስም በትህትና ነው የምለምናችሁ እንድታዳመጡ። ስለዚህ ኦፍኮርስ ይህን ሳዘጋጅ ምን እያሰብኩ ነበር? ፓሴጅ ቲቶ ላይ ከምዕራፍ 2 ከቁጥር 3 እስከ 5 የሚለውን እንዲሁ አሮጊቶች ይላል። ቁጥር 1 እና ቁጥር 2ን ስታነቡ ለአረጋውያን ወይም ደግሞ ለሽማግሌዎች ይላል። ከዛ ደግሞ አሮጊቶች ሴቶች ይላል። እንዲሁም አሮጊቶች ስለ እኔ ነው የሚያወራው። ቀድማችሁ ካገባችሁ ረጅም ጊዜ ሆናችሁ ልጆች አሳድጋችሁ የጨረሳችሁ እናንተ ስራ አላችሁ። ኦኬ እንዲሁ አሮጊቶች በአኗኗሯቸው የተከበሩ እንዲሆኑ በጎ የሆነውን የሚያስተምሩ። በቀደመው ትርጉም በዚህ መጽሐፍ ቅዱስ ምን ይላል? አካሄዳቸው ለቅዱስ አገልግሎት የሚገባ የሆነ የሚያስተምሩ እንጂ የሰው ስም የሚያጠፉ ወይም በወይን ጠጅ ሱስ የተጠመዱ እንዳይሆኑ አስተምራቸው። ይሄ መቼም ኪ ነው። አንድ ቀን ደግሞ ለእኔ ትውልድ የሆነ አንድ ቀን ትምህርት አዘጋጅ ይሆናል። ማን ያውቃል? እኔ ሁሉም ማስተማር ብቃት አለኝ ማለት ያ አይደለም፣ ግን ብንመካከር ጥሩ ነው አይደል? ማማት ወገኖቼ በፍጹም እድሜ የሚጨርስ ነገር ነው። በጣም ጥሩ ያልሆነ ነገር። ወይን ጠጅ ደግሞ የባሰ። ብቻ እዚህ ጋር ምን ይላል? እነሱን አሮጊቶች ሴቶች በወይን ጠጅ ሱስ ያልተጠመዱ የሰውን ስም የማያጠፉ ይልና እንዲህ ከሆኑ ወጣት ሴቶች ባሎቻቸውንና ልጆቻቸውን እንዲወዱ ማስተማር ይችላሉ። የእግዚአብሔር ቃል በማንም ዘንድ እንዳይሰደብ ራሳቸውን የሚገዙና ንጹሐን፣ በቤት ውስጥ በስራ የተጠመዱ ቸሮች፣ ለባሎቻቸው የሚገዙ እንዲሆኑ ያስተምሯቸው ይላል። አያችሁ፣ ለእኔ የተመደበልኝ ሚኒስትሪን አያችሁት? ወጣቶችን ሴቶች አንደኛ ብሎ ሲጀምር ልጆች ተጽፏል። እዚህ ጋር ግን የልጆችን ምን እናገራለን አይደል? ዛሬ ግን ባሎች ላይ ባልን ማክበር ምንድን ነው የሚለውን ስለምናገር እሱ ላይ እናተኩራለን። እዚህ ላይ ቁጥር 4 ላይ ባሎቻቸውን እንዲወዱ ይላል። የሚገርማችሁ ነገር ሴት ልጅ ባሏን እንዴት ነው ማፍቀር የምትችለው የሚለውን ጥያቄ መጀመሪያ መጠየቅ አለብን። ምክንያቱም ለእኛ ሴቶች ፍቅር ማለት እና ለወንድ ልጅ ፍቅር ይለያያል በጾታ። ኦኬ፣ ስለዚህ እሱን ማወቅ ጥሩ ነው። አሁን ለምሳሌ ሐዋርያ ጳውሎስ ስለ ባልና ስለ ሚስት ከጻፈልን በኋላ ዲቴል አይደል ወደ ኤፌሶን ሰዎች ምዕራፍ 5 ላይ ዲቴል ከጻፈልን በኋላ ከቁጥር 22 ጀምሮ እስከ መጨረሻ ሲዘጋው ምዕራፉ ምን ብሎ ይዘጋል? ያው ባይዘው ወይ ምዕራፍ የለም እሱ ሲጽፍ ሐሳቡን ሲዘጋው ምን ይላል? ሆኖም ከእናንተ እያንዳንዱ ሚስቱን እንደ ራሱ አድርጎ ይውደድ፣ ሚስትም ባሏን ታክብር ይላል። አያችሁ፣ ሁለት ሜጀር ጥሪዎች አሉ በዚህ ትዳር ውስጥ። ባል ሚስቱን እንዲያፈቅር፣ ሚስት ደግሞ ባሏን እንድታከብር። ይሄ ክብር ነው ለወንድ ልጅ ፍቅር። ኦኬ፣ እንደኔ አይነት ሴቶች ለወጣት ሴቶች ማስተማር ያለባቸው ባሎቻቸውን እንዲወዱ ይላል እግዚአብሔር ቃል አይደል? የሚወዱት ባል ሲከበር የሚገባው እንደተፈቀረ ነው። ኦኬ፣ ብዙ ጊዜ ግን ሪስፔክት
ወንድ ልጅን ለምንድን ነው ሪስፔክት ማድረግ ያስፈልገው የሚል ጥያቄ ይመጣባችሁ እንደሆነ አላውቅም። እኔ ያንግ ይሆንኩ ያለው ጊዜ ይመጣብኝ ነበር አስታውሳለሁ። why do I need to respect him የሚለው ኦኬ። ስለዚህ ብዙ ጊዜ እግዚአብሔር ቃል ላይ በተለይ ሐዋርያ ጳውሎስ ጌታ ኢየሱስ ሲናገሩ ሐሳባቸውን የሚጀምሩት ከዘፍጥረት ነው አስተውላችሁ ከሆነ እና እኔም ይሄን ነገር ከዘፍጥረት መጀመር ጀመርኩ ፈለኩኝ። ግን ሁሉን ማነባለሁ ማለት አይደለም። ምዕራፍ 2 ቁጥር 18 እና ቁጥር 21 24 ላንብበው። ከዚህ በኋላ እግዚአብሔር አምላክ ሰው ብቻውን መሆኑ መልካም አይደለምና የሚስማማው ረዳት አበጅለታለሁ አለ። ኦኬ። ስለዚህ ሰው ተፈጥሯል ማለት ነው። ኦኬ። ስለዚህ ቁጥር 21 ላይ ሄድና እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ ጣለበት፣ አንቀላፍቶም ሳለ ከጎኑ አንዲት አጥንትን ወስዶ ስፍራውን በስጋ ሞላው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት ይላል። ቁጥር 18 ላይ ሰምታችሁት ከሆነ የሚስማማው ረዳት እፈጥርለታለሁ አላለም፣ አበጅለታለሁ። ኦኬ። ምክንያቱም የምትገኘው ከወንድ ነውና። ስለዚህ አጥንትን ከማናወጣ ከአዳም። ኦኬ። ስለዚህ እግዚአብሔር ቃል ሚላ ቁጥር 23 አዳምም እንዲህ አለ ይላል። ሁሉ ጊዜ ነግሬያቸዋለሁ። እዚህ ጋር በጣም የደከመ ትራንስሌሽን ነው በአማርኛው አይደል? ኦሪጂናሉ የሂብሩ ቃል አትላስት ብሎ እንደ ጮኸ ይናገራል። ደስ የሚለኝ ሳያት አለቀ። እስካሁን ያየዋቸው አኒማሎች ምናምን ገደል ይግቡ አለ። በቃ ይቺ አሜዚንግ ናት አለ። ያው እግዚአብሔር ደግሞ ጂንስ ሱሪሽን ልበሺ፣ ያው ዲሰንት የሆነ ልብስሽን ልበሺ ምናምን አላላትም። እንደፈጠራት አመጣት። ክብር ለእግዚአብሔር ይሁን። አዳም ሳያት አደነቀ። በቃ ይቺ አሜዚንግ ናት። this is at last ፍለጋው አቆመ። በቃ አገኘኋት አለ። ምን አለ? እንዲህ አለ። አዳምም እንዲህ አለ፣ እነሆ ይህች አጥንት ከአጥንቴ ስጋም ከስጋዬ ናት፣ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው ከአባቱና ከእናቱ ተለይቶ ከሚስቱ ጋር ይጣመራል፣ ሁለቱም አንድ ስጋ ይሆናሉ። አያችሁት? ይህንን ኦርደር የፈጠረው እግዚአብሔር ነው። ምን አይነት ኦርደር ነው የምታነቢው ካላችሁኝ፣ የምትናገሪው ካላችሁኝ፣ መጀመሪያ እግዚአብሔርን የሰራ የፈጠረ አዳምን የሰራ እግዚአብሔር ነው አይደል? ከዛ ደግሞ ሔዋንን ያመጣት ከአዳም ውስጥ እግዚአብሔር ነው። ገባችሁ? ስለዚህ ሐዋርያ ጳውሎስም በአንዳንድ አርጊመንት ውስጥ ያመጣዋል ይህን ዘፍጥረት። ለምሳሌ እኔ በጣም የሚባርከኝ አንደኛ ቆሮንቶስ ምዕራፍ 15ን ብታጠኑት በጣም ደስ ይላል። በክርስቶስና በመጀመሪያው አዳም መካከል ያለውን ፓራል አድርጎ ሲያሳየን፣ እንደገና ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ላይ ያመጣል ኦርደሩን እግዚአብሔር እንዴት እንዳረገ። ወንድ ልጅ ተፈጠረ፣ ከዛ ከወንድ ልጅ ደግሞ ሴት ልጅ እንዳመጣ። ስለዚህ ይህንን የፋሚሊ ኦርደር ያመጣው እግዚአብሔር እንጂ ሶሳይቲ አይደለም። ሶሳይቲ ይህንን ኦርደር ወስዶ ለምሳሌ ልበል፣ እሱን ለመናገር ሀሳብ ስለሌለኝ ጊዜ ማጥፋት አልፈልግም። ግን አንዳንድ ሶሳይቲ ወስዶ ኦፍኮርስ በእኛም በሀገራችን አይተናል አይደል? ወንዶች ያንን ወስደው አሀ እኔ የበላይ ነኝ አንቺ የበታች ነሽ እንዳሉበትና ሴትን ለመጨቆን፣ ሴትን ለማጥቃት፣ ሴትን ድምጿ እንዳይኖር፣ ሴት ልጅን ምንም ነገር በቃ በሶሳይቲ ውስጥ ምንም ማበርከት አትችይም፣ በቃ እውቀት የለሽም፣ እውቀት ያለው እሱ ነው፣ እግዚአብሔር እንዲህ አድርጎ ነው የሰራው። ያለፈውን ጊዜ የነገርኳችሁ ይላቸዋል። ወንድ ልጅን እጁን ታጥቦ አዳምን የሰራው፣ ሴት ልጅን ደግሞ እንዲሁ ሳይታጠብ በዚሁ በጭቃው እጁ አብጅቶ ስለሰራት በቃ ምንም አትጠቅም የሚል ያው ሶሳይቲ እንትን እንዳለው፣ አይሁዶችም ደግሞ ይህንን እንዳደረጉ በጣም ብዙ ስናነብ እንረዳለን። ጌታ ኢየሱስ እንኳን መጣልን። አሜን። ምክንያቱም እውነተኛ የሆነችውን የእግዚአብሔርን ቃል ለይተን እንድናቅ ያደረገን አምላካችን በአይሁድም የነበረውን ያንን አይነት ትራዲሽን አስተሳሰብ የጣለውን ትምህርት ነው የእግዚአብሔርን ቃል እያወጣ በግልጽ የነገራቸው። ስለዚህ ይህንን ኦርደር ያደረገው እግዚአብሔር ነው። ለምሳሌ ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ቆንጆ አድርጎ ያስቀምጣል። ነገር ግን ይህን እንድታውቁ እወዳለሁ ይላል፣ የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ ነው፣ የክርስቶስም ራስ እግዚአብሔር ነው ይላል። ኦኬ። እግዚአብሔር የሰራው ይሄ ኢንስቲትዩሽን የሚባል ሜሬጅ የሚተዳደርበት ኦርደር እንዳለ እናያለን። ኦኬ። አንዳንድ ጊዜ ምሳሌ አይዶን ነው ባለፉት እንግዲህ እግዚአብሔር ፈቅዶ ከ14 ዓመት በላይ ሆነን አይደለም
ስናገር እንግዲህ ተናገር ያቀውና እንደ ካምፓኒ ሲተዳደር አለቃ አለ ምናምን እሱ ምሳሌ ይገርማቸዋል። ይሄ እግዚአብሔር የከበረውን አፕል ቱ አፕል ኮምፔር የሚያደርግ አይደለም። ይሄ እግዚአብሔር የሰራው ኢንስቲትዩሽን ነው። ኦኬ አንድ ሰው ሲኢኦ ሲሆን የተሻለ እውቀት ስላለው ሊሆን ይችላል። ከስሩ ያሉት ከሱ የተሻለ እውቀት የላቸው ይሆናል። እዚህ ውስጥ ግን አይደለም። ኦኬ አዳምም ሔዋንም በእግዚአብሔር አምሳል ነው የተፈጠሩት፣ በእግዚአብሔር ነው የተሰሩት። ኦኬ ማንም ከማንም የሚበልጥ አይደለም። ይሄ ግን ኦርደር ለእግዚአብሔር እንግዲህ አስቡት። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ አሜን። በሱ ነው የምናመልከው። ግን ደግሞ የክርስቶስ ራስ ማን ነው ይላል? እግዚአብሔር ነው ይላል። እንደገና ደግሞ ክርስቶስ በምድር ላይ በተመላለሰ ጊዜ እኔ ምንም ከኔ የምሰራው ነገር የለም ከአባቴ ያየሁትን ነው ይላል። እንዴ እኩል አይደሉ እንዴ? እሱስ እግዚአብሔር አይደለ እንዴ አትሉ? የስ ነው። እግዚአብሔር ሐሳብ ይፈጽም ዘንድ ግን እግዚአብሔር ያደረገው ኦርደር አለ። ኦኬ ይሄ ኦርደር ክርስቶስን ከእግዚአብሔር አብ ዝቅ አያደርገውም። ኦኬ ልክ እንደዛ ነው። አይገርማችሁም? ትዳር በጣም እኮ የሚያስደንቅ ነው። ስለዚህ ይሄንን የፈጠረ ሁሉን ነገር የሰራው አምላክ የትዳር ውስጥም ያለን አሁን ሐዋርያ ጳውሎስ ደብዳቤውን ትዳር ኮንክሉድ ሲያደርግ ሴት ልጅ ምን ትበል? ሚስት ባሏን ታክብር፣ ወንድ ልጅ ደግሞ ሚስቱን ይውደዳት ብሎ ይዘጋዋል። እንዳለ ሐሳቡን ሲቋጥረው ማለት ነው በሳመሪ። ኦኬ እስካሁን የተናገርኩት ባይዘው ይሄ ማለት ነው እንደማለት ነው። በቃ ባጭሩ ጭመቀው ካላችሁኝ ይሄ ማለት ነው። ወንድ ልጅ ሚስቱን ይውደዳት፣ ሴት ልጅ ደግሞ ባሏን ታክብር። ኦኬ ባል ሚስቱን ይውደድ፣ ሚስት ደግሞ ባሏን ታክብር የሚለው ነገር ከእግዚአብሔር ቃል ሐሳብ ውጪ መነጋገር አይቻልም። ስለዚህ ምንድነው ልላችሁ የፈለግኩት ይህንንም ትምህርት ሳዘጋጅ እንድትረሱብኝ የማልፈልገው አይኖ ዩቲዩብ ስለሆነ ወደ ብዙ ሰው ይደርሳል። እግዚአብሔርን ስለዛ አመሰግናለሁ። ግን በክርስትና ኮንቴክስት ውስጥ ነው። እሺ ወገኖቼ ከእግዚአብሔር ቃል ውጪ በሆነ ይሄ ባል ሚስቱን ይውደድ፣ ሚስት ባሏን ታክብር የሚለው አይሰራም። it doesn't make sense at all። ገባችሁ? የዚህን ትርጉም የሚሰጠን ክርስቶስን ስናውቀው ነው። ኦኬ በትዳር ውስጥ ወጣቶች በተለይ እኔ ወጣት ያለው በጣም ብዙ ጥያቄዎች ነበሩኝ። እንዲያውም በዛን ጊዜ የነበሩ አገልጋዮች እስከዛሬ ሲያገኙኝ ያስታውሱኛል። እንዲህ ብለሽ ጠይቂኝ የነበረው ትዝ ይልሻል፣ እንዲህ ብለሽ ጠይቂኝ የነበረው ትዝ ይልሻል። አሁን ጠይቃለሁ፣ ጥያቄ ነበረኝ። አንዳንዱ ደግሞ ብዙዎቹ አልመለሱልኝም። እግዚአብሔር ይመስገን አሁን ቀስቀስ ያለ እኔም የተመለሰልኝ ነው እና እግዚአብሔርን አመሰግናለሁ። የስ ምክንያቱም ባል ያክብር እንዴ ከኔ በምን በልጦ ነው ወይ እንትን ብሎ ነው እኔ ማከብረው ነገር ይመን። ክርስቶስ ግን ስንገባ በክርስቶስ ግን ስናየው ይህንን ፈጣሪ ስናይ የዚህም ፈጣሪ ቃል ስናይ ጥያቄያችን በሙሉ በክርስቶስ ይመለሳል። ገባችሁ? ሁሉ ነገር it does make sense ማለት እንጀምራለን። ገባችሁ? ስለዚህ ከክርስትና ከመጽሐፍ ቅዱስ ውጪ ልንረዳው አንችልም። ሐዋርያ ጳውሎስም አሁን ቅድም ካነበብነው ኮንክሉድ ካረገበት ከዛ አንድ ከፍ ስንል ስለ ሚስትና ስለ ባል ከተናገረ በኋላ አደራችሁን ግን ይህንን ነገር ያስተማርኩትን ከክርስቶስና ከቤተክርስቲያን ውጪ አውጥታችሁ ልትረዱ እንዳትሞክሩ ያለ ይመስለኛል። አላለም፣ ግን እንዲህ ብሎ ጽፏል። ይህ ጥልቅ ምስጢር ነው ይላል። የቱ የተናገረው የትዳር ኦርደር የትዳር እንዴት እንደሚካሄድ በእግዚአብሔር ቃል ስርዓቱ እንዴት መሄድ እንዳለበት እንደ አርት የሳለልን ይሄ የእግዚአብሔር ምስጢር ነው። ባይዘው አዲስ ኪዳን ላይ ምስጢር ሲል ተሸፍኗል ማናችንም አናቀውም ማለቱ አይደለም። አሁን የገለጽኩላችሁ የእግዚአብሔር ምስጢር ማለቱ ነው። ኦኬ ይህ ምስጢር ጥልቅ ነው። ስለዚህ ከየት እንረዳዋለን? እኔም ይህን ስለ ክርስቶስና ስለ ቤተክርስቲያን እናገራለሁ አለ። አያችሁ፣ ስለ ባልና ስለ ሚስት ስንነጋገር የክርስቶስና የቤተክርስቲያንን ነገር ዞር አድርገን የመጽሐፍ ቅዱስ እውነትን መጽሐፍ ቅዱስን ዞር አድርገን እንረዳው ካልን አይገባም፣ አንረዳውም። በጣም ብዙ ጥያቄያችን የሚመልስ ነገር የለም። ግን ይሄ አርት ሐዋርያ ጳውሎስ በጥንቃቄ ድሮ ያደረገልን ሐዋርያ ወደ ኤፌሶን ሰዎች ምዕራፍ 5 ላይ ይሄ ምስጢር ነው አለ።
በምን ውስጥ የሚገኝ በክርስቶስና በቤተክርስቲያን አንድነት ውስጥ ያለ አያችሁት። ስለዚህ ይሄ ትዳር ማለት የአንድ ወንድና የአንድ ሴት ትዳር ማለት የዘላለም ሐሳብን የያዘ ኦኬ ምድራዊ የሆነ ግን የዘላለም ማህተም ያለበት እንደሆነ እናያለን። እግዚአብሔር ቃል የሚገርመው ነገር ወደ ኤፌሶን ሰዎችን መጽሐፍ ሲጀምር ሐዋርያ ጳውሎስ እንዲያውም አንድ የጻፈልን ትልቅ ሐሳብ አለ። ኤፌሶን ምዕራፍ 1 ቁጥር 10 ላይ በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይና በምድር ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው ይላል። አያችሁት የእግዚአብሔር ሐሳብ በሰማይም በምድርም ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው ይላል የእግዚአብሔር ሐሳብ። ስለዚህ ወገኖቼ በአንድ ወንድና በአንድ ሴት ኢንስቲትዩሽን ውስጥ አንድ ሴትና አንድ ወንድ ገብተው እንደ እግዚአብሔር ቃል ለመኖር ራሳቸውን ለእግዚአብሔር ቃል ሲሰጡ ምን እያሉ ነው? ከእግዚአብሔር ከዘላለም ሐሳቡ ጋር እየሰሩ ነው ማለት ነው። ለማክበር ለእግዚአብሔር ክብር እነሱ ደግሞ ለእግዚአብሔር ራሳቸውን ለእግዚአብሔር ቃል በሰጡ ቁጥር እግዚአብሔር ብቻውን አይከብርም፣ ለእኛ ሰላምና ደስታን ይሰጠናል። አያችሁት የት እንዳለች ሰላም፣ አያችሁት የት እንዳለች እረፍት አትገኝም ወገኖቼ። ዘፈን ዳንኪራ ቦታ መሄድ ሞክራችሁት ከሆነ እረፍት የለውም። እዛ ውስጥም ያሉት በተለይ መድረክ ላይ ሆኖ ዘፈን የሚያቀርቡት ወይ ዳንስ ሲሆን ምኑንም የሚሰሩት እንደው ከመደሰታቸው ከማረፋቸው ከእንቅልፋቸው የተነሳ የተጥለቀለቁ ይመስለናል። እጅን የምታክል አያገኙም ከክርስቶስ ውጪ ወገኖቼ እንዳትረሱ። ስለዚህ ትዳር ውስጥ ሰው ገብቶ ለእግዚአብሔር ቃል ራሴን እሰጣለሁ ስትል ሚስትና ሁሉ ጊዜ ተግታ ጌታ ሆይ ላክብርህ እፈልጋለሁ፣ አንተ የሳልክልኝን ትዳር እንዲህ መሆን አለበት ያልከው መኖር ነው የምፈልገው በአንተ ጸጋ በአንተ ምሕረት እያለች ራሷን ስትሰጥ፣ ባልም እንደዛ ራሱን ሲሰጥ ከእግዚአብሔር ዘላለም ሐሳቡ ጋር ተባብረው አንዲት ውስጥ ሆነው ከመንፈስ ቅዱስ ጋር እየሰሩ ነው ማለት ነው። አያስደስትም? እግዚአብሔርን ቃል እኮ ለመታዘዝ ራስን መስጠት ራሱ እኮ እድል ነው። ኦፍኮርስ ድካም አለን፣ ኦፍኮርስ ከኃጢአት ጋር ዲል እናደርጋለን ወደ እግዚአብሔር እስክንሄድ ድረስ፣ ግን ደግሞ ከእግዚአብሔር መንፈስ ጋር አብሮ መስራት ነው እና ስለዚህ እዚህ ኢንስቲትዩሽን ውስጥ ሴት ልጅ ማክበር አለባት ስል ከአንድ ነገር መጀመር እፈልጋለሁ። እሱ ምንድነው? ለሴት ልጅ ግን ቀለል የሚላት ነገር ምንድነው? ለሷ ናቹራል የሆነው ነገር ምንድነው? አስተውላችሁት ከሆነ እዚህ ጋር ናቹራል የሆነ ነገር አልጠየቃትም ሴት ልጅን። ባልሽን አክብሪ ሲላት የሷ ዲፎልት ኢንስቲንክቷ አይደለም። ኦኬ በኃጢአት ምክንያት ዲፎልት የሆነ ኢንስቲንክቷ ከባሏ በላይ መሆን ነው። ገብቷችኋል አይደል? እሱን ያለፈው ጊዜ ብዙ ተነጋግረናል አይደል? ዘፍጥረት ምዕራፍ 3ን በተመለከተ። ስለዚህ ባይ ዲፎልት የሆነ እንትኗን አይደለም። በቃ ቀላል ላንቺ ቀላል ነው። ለምሳሌ አፍቅሪ። ሴት ልጅ ልጆቿን ለማፍቀር ምንም መታዘዝ የለባትም። በእርግጥ እንደ እግዚአብሔር ቃል አሁንም እንደገና ልጆች ማሳደግንም ቢሆን እንደ እግዚአብሔር ቃል ካለዛ በዲፎልት ላሳድጋቸው ካለች ሌላ ችግር ውስጥ ነው። ኦኬ ስለዚህ መታከብረው የሚለውን ነገር ስተን አንዳንድ ቴንደንሲዎችን ማየት አለብን። ገባችሁ? ስለዚህ የሴት ልጅ ቴንደንሲ ባሏን ማክበር ሳይሆን መልካም ነገሮችን መስራት። ለምሳሌ ኦኬ አንዳንድ ነገሮችን አድርጋ እሱን ደስ ማሰኘት፣ ምግብ መስራት፣ ቤቷን ማጽዳት ምናምን። ለምሳሌ ኢትስ ቢዩቲፉል በጣም ቆንጆ ነው። ይሄን ሁሉ ማድረግ በጣም አሪፍ ነው። ገባችሁ? ግን ባልን ማክበር ላይሆን ይችላል። ለምን ካላችሁ ሰው ሁሉ የተለየ ነው። መጽሐፍ ቅዱስ ላይም ዋን ፊትስ ኦል የሚል ሊስት አልሰጠንም። ባልሽን ምግብ በመስራት አክብሪው፣ መኝታዬ ደግሞ ሲገባ ቶሎ ብለሽ ግቢ ምናምን የሚል ትእዛዝ እንኳን አልሰጠን አይደል? እግዚአብሔር ይመስገን አልሰጠንም። ለምን ከሆነ ካለን ጥያቄ ምክንያቱም ሰው ሁሉ የተለያየ ነው። ይሄ የምናወራው ጀነራል የሆኑ ነገሮች ስለሆነ እኔም በፕሪንሲፕሎች ጋር ባተኩር ይሻላል ብዬ አሰብኩ። ምክንያቱም መጽሐፍ ቅዱስ ላይ የሌለን እኔም ባላመጣ ጥሩ ነው። ኦኬ ለምሳሌ ለኔ ትዳር የጠቀመኝ
ባሌን ማከብርበት መንገድ ብዬ ለባሌ የጠቀሙን በነገራችሁ ለእናንተ ባል ደግሞ ፊት አያረግም። ወይም ደግሞ ወጣት ወንዶች ካላችሁ ደግሞ ለእናንተ ማንነት ፊት አያረግም። በተለይ ለዚህ ጀኔሬሽን ሳስበው በተለይ ዛሬ ጠዋት ሳስብ ነበር። ለዚህ ጀኔሬሽን ወጣት አሁን ሳይ ትልቁ መከበር ያለበት ምን ይመስለኛል አልኩኝ። እንዳትወስዱ ዶንት ቴክ ማይ ወርድስ። ግን ምን ብዬ አሰብኩኝ፣ በቃ ቪዲዮ ጌም ስጫወት እንዳትረብሽኝ ሊሆን ይችላል። አይ ዶንት ኖ ግን ፕሪንስፕሉ የእግዚአብሔር ፕሪንስፕል ግን ለየትኛውም ትውልድ ይሰራል። ክብር ለሱ ይሁን ለዘላለም አሜን። ለዚህኛውም ትውልድ ለጀንዚም ትውልድ ለየትኛውም ገና ሊመጡ ላሉት ለና አልፋ ሁሉ የሚሰራ ለዘላለም ክብር ለስሙ ይሁን ለዘላለም። ለዚህን እግዚአብሔር ቃል አያልፍም። ስለዚህ እግዚአብሔርም እንዴት ማክበር እንዳለባት ዲቴል ሊስት የሚሰጠው ሊስት የለም፣ ሳይለንት ነው። ስለዚህ እኔ ብዙ ጊዜ ካፕሎችን ምን ብዬ እመክራለሁ፣ ባል ሚስቱን መጠየቅ፣ ሚስት ደግሞ ባሏን መጠየቅ። እንዴት ባከብርህ ደስ ይልሃል? ወይም ደግሞ አንዳንድ ጊዜ እንደዚህ Q&A መሆን የለበትም። አንዳንድ ጊዜ ለምን በዚህ ነገር አታከብሪኝም እያለ ሲናገር ያንን ሴት ልጅ ማተኮር አለባት። ያ ማለት ዲስሪስፔክት በዚህ መንገድ አረግሽኝ እያለ ዲስሪስፔክት ፊሊንግ ተሰምቶታል። ኦኬ፣ ስለዚህ ያንን ማስተዋል አለባት። ባልም ሚስቱን እንዴት ልውደድሽ፣ ግን ቅድም እንዳልኩት ዲፎልት የሆነ አሁን ለምሳሌ የሚስት እቃ ማጽዳት፣ ቤት ማጽዳት፣ ምግብ መስራት፣ ይኸው አንተ ከመምጣት በፊት ልጆቹን ሁሉ ሻወር ሰጥቼ ተቀባብተው ቁጭ ብለው አንተ እንዳትረበሽ ምናምን ልትል ትችላለች። ታውቃላችሁ ግን በጣም ብዙ ባሎች በልባቸው አይ ምግብ የምትሰሪልኝ በቀር እኔ ማክዶናልድስ ሄጄ እበላለሁ፣ ምግቡን ተይውና በትክክል አናግሪኝ፣ ስመጣ ቤቴ ውስጥ ስገባ I am respected by my wife ብዬ ልመን ልወቅ። ኦኬ፣ ወደ ምታከብሬ ሚስቴ መጣው እንድል አድርጊኝ። ይሄ የተነሳ ቤቱን አጽድቻለሁ፣ ምግብ ሰርቻ በልቡ ነው ግን የሚለው። እንዲህ አይነት ነገር ደግሞ ብሎ ጦርነት እንዳይነሳበት ስለሚፈራ ኦኬ ነው የሚለው። ኦኬ፣ ስለዚህ እሷ ምን ይመስላታል? ይሄው ለአንተ ብዬ እኮ ነው። ብዙ ጊዜ አክቹሊ የምታደርገው ለራሷ ነው። አይገርማችሁም? ኃጢአተኞች ስለሆንም በኃጢአት ስለወደቅን ይሄ ራስን መውደድ አደገኛ ነገር ነው። ሁላችን ጋር ያለች ዘር ናት። በእግዚአብሔር ቃል ይችን ዘር እያወጣን መንጻት ውስጥ ካልሄድን በስተቀር ለሁላችንም ተምት የሚያደርገን ነገር ነው። ስለዚህ እነዚህ ነገሮች ለየብቻቸው አውጥተን እንይብን። ቤት ማጽዳቷ፣ ምግብ መስራቷ ቆንጆ ነው። እንዲያውም አንዳንድ ባሎች የተባረኩ አሉ ራሳቸው ኮክ የሚያደርጉ። ኦኬ፣ እሷም ብትሰራ ቤቱንም ቆንጆ ብታደርግ፣ እኔ ዴኮሬት ያደረኩትን የቤት ሰው ሲመጣ ያደንቃሉ። አንተ ብቻ ነህ ማታደንቀው፣ ለራሷ ነው ያደረገችው። ኦኬ፣ አንዳንድ ጊዜ ወንድ ልጅ ይሄንን የሚያልኩት ጀነራል ነው። ኦኬ፣ ጀነራል ስቴትመንት ነው የምሰራው። አንዳንድ ወንድ ልጅ ወንበርና ጠረጴዛ ካገኘ ሌላ ምንም ግድ የለውም። በቃ ይሄ ዴኮሬሽን አበባ እዚህ ጋር እናስቀምጥ፣ እዚህ ጋር የኛው የሴቶች ጎተት ነው። ኦኬ፣ ስለዚህ ወንድ ልጅን በዛ አከብረዋለሁ ስትል ሴት ልጅ አንዳንድ ጊዜ ባይ ዲፎልት ራሷን ነው ለራሷ ደስ የሚላትን ነገር ነው የምታደርገው። ስለዚህ ይሄንን ነገርም ለማጥራት ነው ይሄንን ትምህርት ይዤ የመጣሁት። እንደገና ደግሞ ቅድም እንዳልኩት ሰው ሁሉ የተለየ ስለሆነ ያንቺን ባል ለይተሽ አውቀሽ ያገባች ሴት አይደለ? ወጣቶች ደግሞ የተለየ ማንነታችሁን ኢትስ ኦኬ። አሁን ወጣት የሆነ ወንድ ልጅ ሚስት አግብቶ እኔ አባቴ በዚህ መንገድ ሲከበር ነው ደስ የሚለው እያለች ሁሉ ጊዜ ስለ አባቷ የምታወራ ከሆነ ቁጭ አድርጎ ሆልድ ኦን ሰከንድ፣ ኦኬ እኔ አባትሽ አይደለሁም ማለት አለበት። ገባችሁ? አባትሽ፣ አንቺም አባትሽ፣ እሱ አባትሽ እንዳልሆነ። ግርማ የሚባል ሰው ካገባሽ ግርማ ነው በቃ ይሄ። ኦኬ፣ አባትሽ ደግሞ ገሰሰ ከሆነ ገሰሰ በቃ አይደለም። ኦኬ፣ ስለዚህ እንደ ባህልሽ ዩኒክነትን አውቆ ማክበር። ስለዚህ ባይ ዘ ዌይ እንደው ፌር ለመሆን ዛሬ ስለ ሚስት ባልን ስለማክበር ነው የምናገረው። ግን ፌር ለመሆን ትንሽ ነካ ላርግ ፈልክ። ወንድ ልጅ ለምሳሌ ሚስትን ውደድ ምናምን ሲባል እንዴ እኔ በጣም ነው የምወዳት መታ ደግሞ እኔ እኮ ካንቺ ጋር የምኖረው ራሱ ወድጄሽ ነው እንዴ አትወደኝም አፍቅርሻለሁ አትለኝም ምናምን ብላ ኮምፕሌን ስታደርግ እንዴ አብሬሽ እኮ የምኖረው ስለምወድሽ ነው ይላል። ይሄ ስቴትመንት ባይ ዘ ዌይ ትሩዝ አለው። ኦኬ፣ አንድ ነገር አዳምጥ። አንዳንድ ሴቶች የሚመስል ባሌ ከኔ ጋር የሚኖረው ልጆቹ ለማሳደግ ነው። ብዙ ወንድ እንደሱ አያስብም። ኦኬ፣ እሱ ካልተመቸው ይወጣል፣ እሱ ካልተመቸው አይኖርም። ኦኬ፣ ስለዚህ ማስተዋል ጥሩ ነው። ወንድ ልጅን እንደ ሴት አሁን ሴት ልጅ ልጆቼን ለማሳደግ ምን መሆን አለው?
እውነት ነው ታውቃላችሁ። ይሄ ግን በወንድ ልጅ ላይ በትክክል እንደሱም ነው ብሎ ማሰብ ትክክል አይደለም በብዙ ወንዶች ላይ ኦኬ። በዛ ላይ ደግሞ ባይ ዘ ዌይ ሪሰርችም እንደምወድ ነግሬያቸዋለሁ። ሪሰርች ላይ በጣም ብዙ ወንድ ያለበት ሪሰርች ተደርጎ ኩዌስችነር ነው የሰጧቸው። ኩዌስችነሩ ላይ መከበርን እንዴት አይነት አድርገው ከ75% በላይ ወንዶች ቼክ አድርገውታል። እንደ ተወደዱ ትራንስሌት ያደርጉታል ሲከበሩ። አይገርማችሁም? ሴት ልጅ መቼም ይሄን ማወቅ አለባት። ኦኬ አፈቅረዋለሁ ብላ ማለት ነው። ስለዚህ ወንድ ልጅም አፍቅራት ምናምን ሲባል እንደ እኔ ጠንክሬ እሰራለሁ ልጆችን አንቺ ጸጉር ቤት ሄደሽ እዛ 10 ሰዓት ስትቆይ ልጆቹን ቤቢሲት አደርጋለሁ፣ ቤቱን አጸዳለሁ። እኔ በእውነቱ ለመናገር ወንድ ልጅ እንዴት ልጆቹን ቤቢሲት አደርጋለሁ ይላል? ልጆቹን ቤቢሲት አይደለም የምታደርገው፣ እያሳደግክ ነው። እግዚአብሔርን የሚፈሩ ሰውን የሚወዱ ትክክለኛ ዜጎች፣ ጥሩ ቋንቋ የሚናገሩ ምሳሌ እየሆንካቸው እንጂ እሷ ሄዳለች እኔ አንተን ላወራ ነው የደወልኩት ልጆቹን እኔ ላይ ጥላ ብሎ ስልክ ይዞ ቁጭ ይላል። ልጆቹን ያው የምትፈልጉትን አድርጉ ስልኬም ይኸውላችሁ፣ ያው እንግዲህ ስልኩን ከያዘው ሌላ ስልክ ካለው ይሰጣቸዋል። ወይም ደግሞ ይሄ ማሳደግ አይደለም። እውነት ነው ቤቢ ሲተር ማለት ይቻላል። አም ቤቢ ሲተር ማለት አባት ነኝ ግን አይቻልም። አባትና ቤቢ ሲተር አንድ አይደለም። ኦኬ ስለዚህ ወድሻለሁ ሲላት ብዙ ጊዜ እሱም የሚናገረው እሱን የሚወደውን ይልቅስ ባል እንዴት መውደድ እችላለሁ ብሎ ቢጠይቅ እንዴት ልወድሽ ይችላል? እንዴት ነው አንቺ በእኔ መወደድሽ ምን ባረግ ይሰማሻል ይወደኛል ያሰኝሻል ብሎ መጠየቅ እንዴ ቆንጆ ነው። አንዳንድ ጊዜ በቃ አንተ ፍቅርም አትገልጽልኝ አትወደኝ ምናምን ሚስት ስትል የወንድ ልጅ ብዙ ጊዜ ባይ ዲፎልት የሆነ ሪያክሽኑ ምንድነው? ዲፌንድ ያደርጋል። በቃ ዲፌንድ ወንድ ልጅ እዚህ ላይ በተለይ ሀምብል ሆኖ አም ሶ ሶሪ እንደሱ ስለተሰማሽ እንዴት አድርጌ ልውደድሽ፣ በቃ ይሄ እኮ ክርስቶስ እኮ ማለት ነው። ቤት ውስጥ ገባ ማለት ይሄ ነው እንጂ አንደኛ ጴጥሮስ ምናምን ማለት አይደለም። ኦኬ ራሱን ዲፌንድ ማድረግ ጥሎ እንዴት። ስለዚህ ለዚህ ነው ያልኳችሁ ሴት ልጅ ስለ ሪስፔክት ስለምናወራ ባልን ሪስፔክት ስለማድረግ ስለምናወራ በዚህ መንገድ ሪስፔክት አድርገውን ነገር ትቼ ምላችሁ በዚህ ቢሆን ሳጀስት ማድረግ ይቻላል። ግን ከሱ ይልቅ ለሁሉ ሰው የሚሰራ biblical principles ብንነጋገር ቆንጆ ነው ብዬ አሰብኩት። ግን ባለቤቴን እየነገረኝ እንዳለ ሰዓት ስለሌለ መጀመሪያውን አንድ ጊዜ ብቻ ጀምሬው የሚቀጥለው ቪዲዮ ላይ እንደ ጌታ ፈቃድ እሱ ከወደደና ከፈቀደ ደግመን ስንገናኝ ይቀጥለዋለሁ። እሱ ምንድነው እግዚአብሔርን ስታከብሪ ነው ባልሽን የምታከብሪ የሚለው ነው አንደኛው ፕሪንሲፕል። ይሄ ሴት የሆነች ያንግ የሆነች የ15 ዓመት ልጅ ኖትቡክሽ ላይ ጻፊው። በቃ ነገ እግዚአብሔር ፈቅዶ በህይወት ጠብቆሽ ትዳር ሰጥቶሽ ትዳር ስትገቢ ይሄንን እንዳትረሽ። በቃ እኔ ባሌን የማከብረው መቼ ነው? እግዚአብሔርን ሳከብር። ኦኬ ይሄ ደግሞ በኔጌቲቭ ሲለወጥ ምን ማለት ነው? ባልን ዲስሪስፔክት ማድረግ አይቻልም፣ አትችይም። መጀመሪያ እግዚአብሔርን ዲስሪስፔክት ካላረግሽ አይገርምም? ለምን ብለሽ ጠይቅ ይሆናል። ምክንያቱም ባልሽን አክብሪ ያለ እግዚአብሔር ነው። ከባልሽ ይሄ ኳሊፊኬሽኖችን ካሟላ አክብሪው የሚል ነገር የለም እግዚአብሔር ቃል ላይ አናነብም። ኦኬ ባሌ ሆናል ብለሽ ወስደሽ ባልሽ ከሆነ በአንቺ ራስ ላይ የሾመው እግዚአብሔር ነው። ይህን ኢንስቲትዩሽን የፈጠረው እግዚአብሔር ነው። በዚህ ኢንስቲትዩሽን ውስጥ ስርዓቱ እንዴት መሆን እንዳለበት የሚናገረው ማን ነው? የፈጠረው እሱ። ማንዋሉን ሊሰጠን የሚችለው የሚያውቀው የፈጠረው እሱ። ኦኬ ስለዚህ የእግዚአብሔር ቃል ነው አክብሬ የሚለው። ስለዚህ በጣም ዲስሪስፔክትፉል የሆነ ቃል ለባል አይሰጥም ወገኖች። መጀመሪያ እግዚአብሔርን ዲስሪስፔክት ሚስት ሳታደርግ። ኦኬ ስለዚህ ብዙ ጊዜ የሴት ልጅ ወደ ባሏ ያላት ሪስፔክትን በተለይ በተመለከተ ያላት አቲቲዩድ የምን ሪፍሌክሽን ነው? አክቹዋሊ የመንፈሳዊ ህይወቷ ሪፍሌክሽን ነው። ምን እያልኩ ነው? ለባሏ ያላት አቲቲዩድ
ነው ኤግዛክትሊ ለእግዚአብሔር ያላት እንደ ጌታ ፈቃድ። ከዚቹ ጀምሬ እንደ ጌታ ፈቃድ ሌላ ጊዜ ስንገናኝ እቀጥላለሁ። ዛሬ ግን ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ደህና ቆዩ።